ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይህን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪያንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪያንስ ገደለን። ይሄን የመሰለ ጌም ተጫውተን ይሄን መሰለ ተጋድሎ አድርገን ግን ምን ፈልጎን ነጥብ አይደለም የሚያገኝ ነው። ወይኔ የምር ይህን ጌም 3-0 ምናምን ገላለን ብዬ ነበር፣ ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። አንተ በመድኃኒዓለም የማይጣል ነጥብ ትጥላላችሁ፣ የማይጣል ነጥብ ትጥላላችሁ። አንተ ጉሂ ምን አይነት ተጫዋች ነው? በመድኃኒዓለም እንዲህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ስህተት ትሰራለህ? እንደዚህ አይነት ስህተት ትሰራለህ? ዶጉ ስላላችሁ አመስግኑ ዛሬ በኢየሱስ ስም። አንተ ኧረ በመድኃኒዓለም አንተ ሲጀመር 1-0 እየመራህ እንዴት ነው ለዋንጫ ነው የምትፎካከረው? ለዋንጫ እየተፎካከርክ እንዴት ነው እንደዚህ አይነት አውጥቶ የምትጫወቱት? ዶጉን ስላላችሁ አመስግኑ በኢየሱስ ስም። እንዴት 2 ነጥብ ትጥላለህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ጨዋታ? መቤቴ በጣም ነው የሚያናደው፣ በጣም ነው የሚያናደው በእውነት። ኧረ ቋጠሯችን ኧረ ቢስሚላ ፋሚሊ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ ግን ኧረ ዳኛው ምን ሆኖ ነው? ኧረ ዳኛው ምን ሆኖ ነው? አልቋል እኮ ሰዓቱ። ሲቲ ያስቆጠረው 3ኛ ጎል እኮ ሰዓቱ ባለቀ ሰዓት እኮ መንፋት ነበረበት። ማይክል ኦሊቨር ነው ማን ነው እንዴ? ለምንድን ነው ያሁን ላይ ያጫወታቸው? ጭራሽ እኮ 4ኛ እንዲያስቆጠረው ነበር እኮ። ግን ዴቪድ ሞይስ እና ልጆቹ ይችላሉ። እውነት ማጨብጨብ አለብን። ዩናይትድ ፋሚሊ እኛ አትደግፉን አታጨብጭቡልን ተብላችኋል። ታስታውሱ እንደሆነ የሲቲ ደጋፊዎች ብሏችኋል፣ ቪዲዮ ሰርተው አታጨብጭቡልን ብሏችኋል። ስለዚህ ልትደሰቱ ነው የሚገባው። እኔ መጀመሪያም ለነሱ ሳጨብጭብ አልነበረምና ግን ተብላችኋል። መደሰት ነው ያለባችሁ። ደግሞ ዶኩ ጎሉን አስቆጥሮ ይጨፍራል እንዴ! አሁን እኮ አቻ እኮ ነው አድቫንቴጅ እኮ ለማን አሁንም ቢሆን እኮ ያው ነው ነጥብ ጥሏል እኮ። በነገራችን ላይ አሁንም እንደዚህ የአርሰናል ደጋፊዎች አርሰናል ነው አሁን መስጋት ያለባቸው ከሲቲ በላይ። ምክንያቱም አሁን ይሄንንም አሳልፎ ሊሰጥ ይችላል። እውነት ነው የምላችሁ። ግን ገራሚ ጨዋታ ናየነው። ገራሚ ጨዋታ፣ ደስ የሚል ጨዋታ። እንዴት ደስ እንዳለኝ እውነት ነው የምላችሁ። በተለይ አሸንፎ በነበር ኤቨርተን። ለማንኛውም እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ምን አይነት ጨዋታ ነው ጋይስ ያየነው? ምን አይነት ጨዋታ ነው? ዶኩ ባለቀ ደቂቃ ኧረ በስመ አብ 1 ነጥብ ራሱ ወሳኝ ናት በዚህ ሰዓት። ምን አይነት ቻንስ ነው አርስዬ ግን ያለሽ? ዘንድሮ እድል ካንቺ ጎን ቆማልሻለች ነው የምልሽ። አርሱ ምን አይነት እድለኛ ቲም ነሽ? በስመ አብ ምን አይነት አስገራሚ ጨዋታ ነው ያየነው። እግዚአብሔር እኔ ምንም አልልም። በቃ ስለ ጨዋታው ምንም ማለት አልችልም። ብቻ ግን አንቺ 3ቱን ጨዋታ ነጥብ ማጥቂ ከሆነ ትረከቢያለሽ ነው። የተኛን አንበሳ በርበሬ ያጠኑት ማለት ይሄ እኮ ነው። ያራዳ ልጆች ምንድነው የተፈጠረው? ይሄ እግር ኳስ ነው። ቀሪ ጨዋታ ኖሮ እስካላሸነፍክ ድረስ ውጤት ሊያዝ አይችልም በፍጹም። ዛሬ ማንቸስተር ሲቲ ፈርስት ሃፍ 1-0 ሲመራ ቆይቶ 3-1 ከርብተውት ነበር ኤቨርተኖች። ነገር ግን የፔፕ ጋርዲዮላ ሰራዊት ያው መራህም አይተኛምና ባለቀ ሰዓት ጀሬሚ ዶኩ ዛሬ ምን አይነት ተጫዋች ነው? ዛሬ በቀኝም በግራም እጅግ በጣም አስደናቂ ጎሎችን አስመልክቶናል ማለት ነው። ማርክ ጌይ ከሱ ማይጠበቅ ስህተት እጅግ በጣም ድንቅ ነበር። ነገር ግን ከሱ ማይጠበቅ ስህተት ሰርቶ እንግዲህ 3-1 በሆነ ውጤት ይሄ ጨዋታ መጠናቀቅ ችሏል። ይሄ ውጤት ኤቨርተንንም ሲቲንም አልጠቀመም። በእርግጥ ሲቲ 3ኛውን ጎል ከምንም ነው 6 ደቂቃ ተጀምሮ 6+ ላይ ነው ያገባው ዶኩና ከምንም ነውና ዋንጫ የሆነ ያሸነፉ ነው የመሰላቸው ደስታቸው ማለት ነው። ነገር ግን በዚህ ጨዋታ የሚጠቀመው አንድ ክለብ ነው። እሱም የሚኬል አርቴታው ሰራዊት አርሰናል ነው። አሁን ሊጉን በ5 ነጥብ እየመራ ነው። ሲቲ በእርግጥ አንድ ቀሪ ጨዋታ አለው። አሁን እድሉ በአርሰናል እጅ ላይ የተወሰነ ነው። ከዚህ በኋላ የትንፍጩ ዱቄትን አምጩ ይሰራል። አሁን ግን ነጥብ ከጣለ አርሰናል ችግር ያለው ማንጋ ነው ምን ይሆናል? ለማንኛውም ማንቸስተር ሲቲ ወሳኙን ጨዋታ ነጥብ ጥሏል። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቀብጬልህ እንደዛ ትችላላችሁ እንዴ?
ስንት አይነት ቡድን ያላችሁ? ሁለት አይነት ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኸኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎ የነበር ቪዲዮ ሰራሁኝ እኮ አስቀድሞ። ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን ዛሬ ቀናችን አይደለም። በቃ በስማ ኧረ ሲቲ አቃጠልከኝ። ከኛ ሽንፈት በላይ ነው የተቃጠልኩት ነው የምልህ። ወይኔ አረጉይ ተው አንተ። ድሮስ ቼልሲ አካዳሚ አድገህ ልጠቅም ነው ተከላካይ ሆኖ ቼልሲ የሚጠቅም ሰው እኮ አላየሁም ከጆን ቴሪ በስተቀር። አንተ ልጠቅም ነው አንተ አህያ። በአንተ ምክንያት እኮ ነው ሁሉ በቃ ሞራላችሁ ሁሉ የተነሳው። ወይኔ ምን አይነት ጎሉ የሚገባባችሁ እናንተ ደነዞች። ዶኩ ብቻውን ይጮት። ዶኩ ከባሪ እኮ ነው ጭው የነበሩ። ወይኔ እያየሁት አርሰናል ዋንጫ በላ። እያየሁት ከሃቨርትስ ዋንጫ በላ። እያየሁት ያ ማድዌኬ ዋንጫ ሊበላ ነው ያ ገጣባ። እኔ ተቃጠልኩኝ። ተስፋ የለንም ከዚህ በኋላ። ተስፋ ቁረጡ በቃ። ቶሎ አክሴፕት ብናደርግ የሚሻለው በቃ አርሰናል መብላቱን አክሴፕት አድርገን ቋጠሯችንን ለአትሌቲኮ ማድሪድ ማዞር ነው። ሻምፒዮንስ ሊግ ነው መብላት የሌለበት። ምክንያቱም 13 ጊዜ የበላውን ዋንጫ 14ኛ እንዳይበላ ነው እየቋጠርኩ ያለሁትና ምንም በቃኝ። ጨፈርክ፣ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ፣ ይኸውልህ አየሁ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። ግባን ነው ጣወያላ። ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ይኸውላችሁ ኢንቫይትድ ቱ ደ ፓሬድ። በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ናት። ትሙት ትለዩብኛላችሁ። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወት። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተንም በታምር እንደዚህ አያረግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ እኔ አይመስለኝም። እሺ አቻውተን ነጥብ ጥለናል። ግን እኔ መቼም ቢሆን ተስፋ አልቆርጥም። የምሬን የምላችሁ ማለት ይህ የእንግሊዝ ፕሪሚየር ሊግ ነው። ምንም ነገር ሊከሰት ይችላል። ገባህ አይደለ? ግን በጣም አቃጣይ የሆኑ ስህተቶችን ሰራን። የምሬን የምላችሁ ማለት ይሄንን ዋንጫ ካጣነው ማርኮ ጉሄ ግን ማለት መቼም ቢሆን ይቅር አንልህ። የምሬን የምልህ መቼም ቢሆን ማለት እንዲህ አይነት አማተር ሆነ ስህተት ካንተ ይጠበቃል። ዋንጫውን ለመስጠት ነው ወይስ ለማምጣት ነው የመጣው? አንተዋን ሰሜኙ ካሁን በኋላ አንተን ለያይ አልፈልግም። የምሬን የምላችሁ ማለት ወይኔ ዶኩ ግን አንተ ግን ያንተ ጎል ግን የምሬን ነው የምላችሁ ማለት እቺ አንድ ጎል 1 ነጥብ ዋጋ አላት። የምሬን መጨረሻ ላይ ምን አለኝ በሉ ማለት ይህ የእንግሊዝ ፕሪሚየር ሊግ ነው። ምንም ነገር ሊከሰት ይችላል። የማንቸስተር ሲቲ ደጋፊ ሆነ ተስፋ አትቁረጥ። በፍጹም ንገርና ማለት እኔ በቲሜ ኮራለሁ። ምንም አትጠራጠሩ። የምሬን ነው የምላችሁ ከ3 ለ1 3 ለ3 ወጥተናል። ይመቻችሁ። አቃጣይ ነው ብቻ ይመቻችሁ ብቻ። በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት 3 አቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልክ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽ ነው መሰለኝ የመጣው። ማን ያውላ ኳስ ትስታለ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቅኩት ማለት 3 ለ1 መርታችሁ 3ታችሁ ወጣችኋል። አያሳስብም፣ ችግር የለም። እኔ ብቻ አልደበረኝም። እናቴ ትሙት ትችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ 2 ያሸነፍናቸው እኮ
እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቁት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው። ከፋኝም አልደበረኝም፣ ግን የኛ ተከላካዮች ምንድነው የምትሰሩት? ፔፔ ዛሬ ወይ ተከላካይ አትቀይረ በኢየሱስ ስም። እኔ እግዚአብሔርን በኢየሱስ እኔ በጣም ነው የተናደድኩት በሱ። የትላንቱ አርቴታ የኛ የድሮ ፔፔ ነበር። እኔ ዛሬ ፔፔ በቃ አይኖ አውቃለሁ፣ ግን እሺ ምን ላድርግ? ምን ነው ቢያንስ ኧረ በእግዚአብሔር ቢያንስ አይቆጣቸውም? ወይኔ በኢየሱስ አሁን እኮ በቃ ጣልን እኮ ነጥብ ጣልን። እግዚአብሔርን በጎል እንበልጣቸዋለን። ይሁን ግን ነጥብ ጥለናል። እግዚአብሔርን አስቡት፣ ቢያንስ 2-1 ብንወጣ ራሱ አሪፍ ነበር። እግዚአብሔርን በኢየሱስም በጣም ነው የሚዳብረው፣ ግን ካምፓክት ሰርተናል። ቢሆንም ችግር የለም። በጣም በቃ ብዬ ነበረ። ዶኩ ትችላለህ በቃ እንዴት እንደወደድኩት እግዚአብሔርን